ምንድነው ያደረግሽው? ይሄ ነገር አይኖር ላይ በጣም ይቀመጣል። ለምን ነው ይቀመጣል? 2 ወር ሙሉ ቀኑን ሊያሰጥሽ የሚችል ስራ ምን ይሰራ? ሁለተኛ ደግሞ እኔና አንቺ እኔ ቆይ አይደለም ስራስ በቃ እኔ በየቀኑ አይደል እንዴ ሰው እኮ ነኝ። ኃጢአት ሳልሰራ ውላለሁ እና 2 ወር ሙሉ ሊያሰጥ የሚችል ቀኑን ነው ምናልባት አሰጣ የኔ እሺ እንደው ባሪ ብለሽ እንኳን ያታማክሪኝ እንሂድ አብረን እንሂድ ቢያንስ እንኳን እኔ ካንተ ማለት ለታችሁ እግዚአብሔር ይመስገን። ዛሬ በጠዋቱ የሆነ ስራ ለሰራው ሆነን አባጋ ነፍስ አባታችን ጋር ሄድኩኝ ብዬ ለ2 ወር ተከልክለናል። ምንም ነገር የለም። አሁን ጾም ላይ ነን። ግን ከዛ በኋላ ብዬ የሚለንን ነገር አብረን እናየዋለን። እስኪ እንመልከት። አባ ቶማስ አትነሳም እንዴ አንተ? እና ታዲያ እስካሁን ምንድን ነው እንደዚህ የምትተኛው? እኔ ስንት ቦታ ደርሼ ስመጣ እሺ ተነስቻለሁ። መጽሐፉን ሳትወስዳቸው እዚህ ያስቀምጣል። ምን አልሽ? እነዚህ መጽሐፎች እዛ አትወስድም እንዴ? ደከመኛ ግን እንደመጣሁ ነው እኮ የመጣሁት። ትንሽ ቆይ። ስማኝ የሆነ ነገር ነገር ነው የምስራች ነው ቁጭ አትጠረግ እሱ ላይ የምስራች ሰው እንደዚህ ብሎ የሚያውቅ የምስራች ነው ምስር ብለህ ነው የሚባለው። በቃ እንደዛ ነው የሚባለው። ምስር ብዬ ነው የሚባለው ነው እያልሽኝ ነው። በቃ ምስር እኔ ነኝ ምስር ብዬሽ እኔ ነኝ ምስር ብዬሽ አንተ ነህ እንደዛ የምትለው። እሺ ምስር ብዬ ያኔ ስማኝማ ቅድም አንተ ተኝተህ ነበርና በጠዋት ተነስቼ ሄጄ አባን አገኘኋቸው። አባ ጋር ሄጄ ደርሼ መጣሁ። ከዛ ቀንሳ ተኝተው ቀኑን አሰጡኝና ለ2 ወር ንስሐ ይነገርማ። ግን ደግሞ ይሄ ግዴታ ነው መናገር አለብን። ትናንት ተደዋውለን ደውዬላቸው ቀጠሮ ይዤ ነበር ለዛሬ በጠዋት ስራ ስለሚኖረኝ ከኪዳን መልስ ብለውኝ ነው በጠዋት ደርሼ የመጣሁት። ኪዳን እንዳለቀ ብለውኝ እና ምንድነው በቃ ሄድኩኝ። ንስሐ ነበረኝ፣ ንስሐ ሰጧቸው። ከዛ እንትን አሉ ለ2 ወር ምንም ነገር እንትን በቃ ጾም ሰጡ። ጾምና በቃ ከብዙ ነገር ተቆጠበ። ከቻልሽ ያለሽ ሁላቴ ነው ምንድነው ታዲያ የምስራች ነሽ? አሁንማ ጾም ነው የምልህ ከጾም በኋላ። አሁን እንደውም ጾሙ ካለቀ በጾም ሰዓት ታዲያ ምንድነው የምስራች አለ ምናምን ከእንቅልፍ የቀሰቀሽኝ ልትነግሪኝ ነው? ከእንቅልፍ የቀሰቀስኩማ ታዩሽ ሁሉንም ታዩና ሳባት ላይ ከምትጀምረው ብቻሽን የምትሄጂው እንዴ? ቀጠሮ ነበረኝ። ቀጠሮ ሊኖርሽ ይችላል። ግን ከባል ጋራ ምንድነው ከባል ጋር እንሂድ አይባልም አይደል? እንሂድ ይባላል። ግን አጋጣሚ ደግሞ እኔ ብቻዬን ማግኘት ፈልጌ ነበር። ብቻሽን እሺ ታይዋል ማለት የሆነ ነገር ለመመከር ሊሆን ይችላል ምናምን ቀኑና እስክትቀበይ ድረስ ብቻ ምንድን ነው የሰራሽኝ? 2 ወር ሙሉ ከመጀመሩ ነው 2 ወር ሙሉ ደግሞ ቀኑና የሚሰጠው ታዩሽ የሚሰጠው ሰው ሊኖር ይችላል። አላውቅም እንዴ ይኖራል። 2 ወር ሙሉ ቀኑና የሚሰጡሽ ምን አደረግሽ? እኔ እንጃ ሰጡኛል። 2 ወር ቆየሽ እናቴ። እኔና አንቺ እንኳን እኔና አንቺ ከተገናኘን እንኳን የሰጠነው ቀኑና ተደራርቦ 1 ወር እንኳን አይሞላም። 1 ወር አይሞላም እምልሽ 1 ሳምንት ቢሰጡ ነው አይደል? ቀን ማለት በቃ በጣም ትንሽ እንደሆነ አውቃለሁ። እንደ እኔ በቄሱ ምናምን መሀል እየገባው አይደለም። ግን ያንቺ ገረመኝ። የኔ ለምን ይገርምሃል? እኔ አይደለሁም እኮ ቆይ አይደለም ለምን አይገርም? ብቻሽንስ ለምን ትሄጃለሽ? በመጀመሪያ እኔ ያስፈልገኝ እንደው ከሆነ ማለት ነው ሲጀመር ጾም ሲገባ አይደል ሳይገባ ነው። ከጾም ምን ሆነሽ ነው ደግሞ
በጾም ላይ ንስሐ ብለውኛል። ትናንት ስላቸው አይ ፈልጌዎት ነበር ላናገራቸው ምናምን ስል እሺ አብራችሁን መጡ ከእሱ ጋር ምናምን አለኝ። ገብረ ማርያም ጋር አብራችሁን መጡ ሲሉ አይ አይደለም ብቻ ገብረ ማርያም ተይው ችግር የለም አይደለም ያልኳቸውን ልንገርህ ዝም ብለህ ስማኝ። ብቻዬን ነኝ ላማክረው ፈልጌ ነው ብያቸው ሄድኩ። እሺ ነገር ከኪዳን ስወጣ የሚሄድበት ጉዳይ ስላለኝ ቶሎ ነው ያለኝ። ሄድኩ። ከዛ ግን ምንድን ነው ያሉኝ ልንገርህ ስማኝ እንዴ አሁን በጾም ሰዓት እኔ ዝም ብለሽ የምታወሪኝ እኔ እደውልላችኋለሁ እንዴ መጀመሪያ ነው ያልኩት ስማኝ አይደለም ማለት ለብቻ እኔ ናቺ አንድ ነን አይደለ ሲጀምር ሊሆን ይችላል እሺ ለብቻ ሊሆን ይችላል ግን ምንድን ነው የሰራሽው ስራ እኔ አባ ብቻሽን አይደለም እኔ ግን ብቻዬን ላግኝ እንደውም አባ የመሰላቸው ከሱ ጋር ነው የምትመጪ ብለውኛል እኮ አይደለም ብቻዬን ነኝ ከሱ ጋር ስለምመጣ እኔ ብቻዬን ነኝ ላማክረው ትፈልጋለሁ ብያቸው የመሰላቸው በቃ ምክር ፈልጌ ወይ ይሁን እንዲሁ ጾለት አድርጉልኝ ብቻ ላወራቸው የመሰላቸው ከዛ ንስሐ ፈልጋለሁ ስል ባለፈው ገብተሽ የለ የጾም ሰዓት ምናምን አለ ጾም ሲል ገብተን የለ ከዛ አይ አሁን የሆነ ምናምን ብዬ ብቻዬን ማማክረው ትልቅ ጉዳይ ነበረኝ ከዛ እንትና 2 ወር አሁን እኮ ይሄ ጾም ገና ከ40 ቀን ምናምን በላይ እኮ 2 ወር በቃ አይደል የጾም አይደለም ስለሱ አይደለም ማውራው እሺ አሁን ደግሞ በስ ጾሙ ያልቃላ ጭራሽ እኮ ገባኝ እኮ እየገባኝ ነው ሐሳብሽ ካለቀ ጾሙ ካለቀ በኋላ ሌላ ቀን ነው የተቀበልሽ ለ2 ወር ነው እያልሻለሽ ከ2 ወር በኋላ ምንድነው የሚሆነው ከ2 ወር በኋላ ገብቶሻል ምንድነው የሚሆነው ጥር አይደል የካቲት ጥር የካቲት መጋቢት እና ታዲያ ስለወሩ ከዛም በኋላ ደግሞ ውዳሪ ጾም ነው እኮ ነው ራሱ ያው ምን ሆነሽ ነው አይደለም ሲጀመር ምን አደረግሽ ነው እዚህ ነው 2 ወር ሙሉ ቄስ ቀኑና የሚሰጥሽ ከባልሽ ጋር ጭራሽ አልጋ ላይ ምናምን ነገር እስክትበይ ምን አደረግሽ ምን ያደረግሽ ምን ላደርግ ይችላል ምን አውቃለሁ እኔ እሱን አይደለም 2 ወር ነው ተይው 2 ወር ራሱ አይደለም ለምን 3 ቀን አይሆንም እኔ ልንገር ንስሐ ሲጀመር ስትገባ ከስራተን ንስሐ ስትገባ ለሰው ነገር ነው እኔ አልነግርም ላንተ ራስ ብለኛል የምታውቀው ነገር ግን ንስሐ የገባሁት ላንተ የነገርኩ ስላሉኝ በቃ ምክንያቱም አባ ንገራቸው ብሎኝ ሳይሆን ከመጾም ከስንገድ ከምናምን ውጭ የሚሰጥ ንስሐ አሁን እኔ እናንተ ጾም ከገባ በኋላ አብረን ብንተኛ ለኛ ጥሩ አይደለም ለኔ ለንስሐ ጥሩ ስላልሆነ በቃ ሲለኝ እኔ ደግሞ ከአንድም 2 ክፍል አለ 3 ክፍል አለ እዛ አንዱ ተኛለው ችግር የለውም ብያልኳቸው ከዛ በኋላ በቃ እኔ አሁን እንደው የሚያሳሰበኝ ምን ሆነ ጾም ሰዓት ይሄ ፍስክ ከተፈሰከ በኋላ ያለው አንዳንድ በጾም ሰዓት ምን መብላት አለብኝ እኔ እንጃ እኔ አባ ከኪዳኑ ወጣች እንዴ ከኪዳኑ ወጣች ፈልጋለሁ አይ እንደወራቸው ፈልጋለሁ እንደ አይነት ቀኑና አላውቅም ባልና ሚስት ለምን ሰጣህ ልትላቸው ነው አይደለም እሺ እኔ አሁን የራሱ አፍ የለኝም እንዴት ብዬ ይጠይቃቸዋለሁ ቄስ አይጠይቅም ታስብለኝ እንዴት እንደ አይነት ሰጣህ ተብሎ ይባላል እንዴ አይባልም ምን አይነት ነገር 2 ወር እኮ ከዚህ በኋላ እኮ 4ኛው ወር እኮ እኔና እኮ ከተጋባን እኮ ገና ጊዜ በጣም ትንሽ ጊዜ ነው አይደል ማንሳት አስፈላጊ ነው አይደለም ዋይ ማውራ ነገር አልገባሽም ምን እያልኩ ነው እኔ ለአሁን ስለዛ ጉዳይ ማንሳት አስፈላጊ አይደለም ግን እኔ እያልኩ ያለሁት ለምን እንዲህ ሰጡ ተብሎ አባት አይጠየቅም በቃ እኔ የራሴ ጉዳይ ነበርኝ አሁን ዋናው ጉዳይ ከማን ከኔ ነው እንዴ ያ ጉዳይ ምንድነው ቆይ የዚህና 2 ወር የሚያሰጥሽ ወይ ሰው በመጀመሪያ ንስሐ ሲገባ ከባሉ ጋር እኔና አንቺ አንድ ነን አይደል በድብቅ ሄዶ ቆይ በድብቅ ሄደሽ ንስሐ መግባት ጀመርሽ በድብቅ ቢሆን እዚህ ጋር እነግርሃለሁ እንዴ ድብቅ ቢሆን አሁን ቁጭ ብዬ እዚህ እነግርሃለሁ ለምን ነገርሽኝ ይሰራል ራሱ ግን ደግሞ አሁን ሲመጣ ማይታ ይደረግት ግዴታ ስለሆነ ትፈልግ አዎ ምክንያቱም ይኸውልህ ልንገር እኔ አሁን ችግሩ ከማን ነው ከኔ ነው የኔ ችግር ደግሞ ምንድነው መናገር አንደኛ ምንድነው ያደረግሽው ምንድነው ይሄ ነገር አይሞይ ላይ በጣም ይቀመጣል ለምን ነው ይቀመጣል 2 ወር ሙሉ ቀኑና ሊያሰጥሽ የሚችል ስራ ምን ይሰራ ሁለተኛ ደግሞ እኔና አንቺ እኔ ቆይ አይደለም ስራስ በቃ እኔ በየቀኑ አይደል እንዴ ሰው እኮ ታደሰ ስራው ላይ እና 2 ወር ሙሉ ሊያሰጥ የሚችል ቀኑና ምናልባት አሰጣ የኔ እሺ እንደው ባሪ ብለሽ እንኳን ያታማክሪኝ እንሂድ አብረን እንሂድ ቢያንስ እንኳን እኔ ካንተ ማለት ደብቄ ሳይሆን ነው ይቅርታ ደብቄ ስልህ ካንተ የሚደበቅ ነገር ኖሮኝ አይደለም ካንተ የሚደበቅ ኖሮኝ ብቻዬን በቃ ብቻዬን ራሴን ማንንም እና ማንንም እኔና እግዚአብሔር ብቻ የምናውቀው ለማንም መናገር የሌለብኝ አባ ደግሞ ግዴታ በእኔና በእግዚአብሔር መሀል ሆኖ የሚያስታርቁኝ ስለሆኑ ግዴታ ሂጄ ተናገር
አንተ እና እንሂድ ብዬ ከተናገርኩማ ምኑን ንስሐ ገባሁት? እኔ የገባሁት ንስሐ እኮ ካንተ ወይም ደግሞ በቃ የሰራሁትን ነገር ለብቻ እኔና አባን ብቻ ተገናኝተን በቃ እግዚአብሔር ይቅርታ እንዲያደርግልኝ ነው እንጂ ለአንተ መናገሩ ምን አስፈለገ? ታዩሽ ችግር የለም አላሳስበሽም አንቺ ምንም ነገር ማለት ነው። ምን ያሳስበኛል? ስለምን ቢያንስ እንኳን ይሆናል አይደል ፈጠን ብለሽ መረዳት ትችያለሽ። ስለምን አሁን ምን እያልኩ እንደሆነ አይደል ነው ውስጤን ታዩና አራተኛ ወር ነው ሊሆን ነው። ከዛ በኋላ ደግሞ ሌላ ጾም ይገባል በመሀል አይደል? ቢያንስ ብንመካከር እኮ ቢያንስ እንኳን ጾሙ ከወጣ በኋላ ጾም ላይ ሌላ ንስሐ ከምታስጨምሪ ጾሙ ከወጣ በኋላ ከተፈሰገ በኋላ ከዛ በኋላ ንስሐ እንገባለን ድጋሚ ነኝ አንቺ 2 ወር ሙሉ ቆይ እኔ ማለት ማውራው ነገር አልገባሽም? አሁን ለምን እንደዛ እያልኩ እንደሆነ የምርሽ ነው? አንቺ ከመብላት ከመጠጣት ሌላ ፍላጎት የለሽም እንዴ? ምንድን ነው ሌላ ፍላጎት? ምን ይኖረኛል? እኔ ምንም ሌላ ፍላጎት አታየኝም። ምን ፍላጎት ውስጣዊ ይሄ ማለት አይሰማሽም? አንቺ ታዩና ጾም ነው። አዎ አብረን እንኳን ስንተኛ ምንም ነገር የሆነ እኮ ሰው እየተፈተነ ሊያልፍ ይችላል አይደል? ስንቃ ሰው እየተፈተነ ሊያልፍ ይችላል። በቃ በፈተና ያልፋል። ግን 4 ወር ሙሉ እንዴት አታማክሪኝም? ቆይ ቢያንስ ይሄኛው ጾም ከተፈታ በኋላ ትንሽ አልፋ 1-2 ሳምንት እንኳን አልፎ ድጋሚ ቀኖና መቀበል ትችላለሽ። እንደዛ ቢሆን ራሱ ማለት ነው። ጾም ላይ አሁን የሚፈልጉ ነበር እስከ ገና ጾም ያለ አይደለ? እስከሱ ድረስ ይችን ሳምንት ንስሐ ከሰጡኝ በጾም በዘው ለመጨረስ ነበር ሐሳብ። ከዛ ስነግራቸው ግን በቃ ከበደባቸው። የነገርኳቸው ነገር በጣም ከባድ ስለሆነባቸው በጾም ምንድን ነው ያደረግሽው? በእናትሽ በጣም ጥርጣሬ ውስጥ ከተትሽ። ምንድን ነው ያደረግሽው ነገር? ያጠፋሽው ጥፋት አለ? ያደረግሽው ነገር አለ ማለት በእኔ ላይ ይሄ አይ አላውቅም። በእኔም ላይ በምን ሊሆን ይችላል፣ ግን ያደረግሽው ነገር አለ ወይ ብቻሽን? ምንም ያደረኩት እኔ ማላውቀው ነገር ማለት ነው። ምንም ያደረኩት የለም። ታዲያ 2 ወር ሙሉ ምን እንደዚህ እንትን መሆኑ ነው እንጂ በዛ ላይ ሰውነት እየከሳ ስለሆነ አንቺ ስለምግቡ ብቻ ነው የምትጨነቂው። ሌላ ሰው ሲበላ ሲጠጣ ምን ያምረዋል ይሄ ማለት ውስጣዊ ፍላጎት እንዳለ ምናምን ነገር አታውቂማ አንተ ለምን ያምረዋል አትይም? የምርሽ ነው ይሳክሻለሽ? የምር በዚህ ጉዳይ አንቺ ስለኝ ታመካከት ነው ያለሽ በዚህ ጉዳይ? ከምን ጀምሮ ነው እንደዚህ ሲሆንሽ? ምንድነው የሚያክል ያነሰ የሚያሳስብ ጉዳይ አይደለም። ልክ ነው የሚያሳስብ ነገር ነው፣ ግን ምንም ማለት አይደለም። ግን እኔ እንደውም አሁን ንስሐ መግባት የሚናገር አልነበረብኝም። ምክንያት አይነገርም ጭራሽ። ብቻዬን ከሆነ ካንተ ደብቄ የገባሁት ብቻዬን። ግን በቃ ይሄኛው ጉዳይ 2 ወር ስራ እንደውም እኮ ሊጨምሩ ነበረ ከዚህም በላይ። ከዛ እንደገና ነው አይ ምናምን ብለው በቃ 2 ወር ብቻ አልጋ ላይ ካልሆነ ደግሞ ራሴን አንደኛው ክፍል ብቻዬን ተኛለሁ። ለይ ከዛሬ መጀመር ትችያለሽ። ከአሁኑ ሰዓት ጀምሮ ለይ ያው አለልሽ እዛ መኝታ ቤት እኔ እዚህ ተኛለሁ። ከገባሽ ቢገባሽ እያልኩሽ ያለሁት ነገር ቀላል ነገር አይደለም። እኔና አንቺ መብላት መጠጣታችን ብቻ አትመልከች። በጣም ብዙ ነገር አለ በህይወታችን ውስጥ የሚያጋጥም ፈተና አለ፣ ብዙ ፈተና። ባልና ሚስት እኮ የሚጋቡት እኮ ይሄ አንድ ላይ ለመኖር ብቻ አይደለም አይደል? 3 ዓላማ እንዳለው ታውቂያለሽ። ትዳር ሰው እሺ ሊሆን ይችላል ጉዳይ ነው እንደ 2 ወር አንተ እርጉዝ ሆነ ሰው ከዚህ በላይ አይደል እንደምትታገሰው ሊሆን ይችላል። እርጉዝ ሆኜ ሊሆን ይችላል ግዴታ ስለሆነ በቃ ግን ይሄን ነገር ብንመካከልበት ማስተካከል የምንችለው ነገር ነበር አይደል? ለምንድን ነው የማይገባው? እኔና አንቺ እኮ አንድ ላይ ሄደን ነው መግባት ያለብን፣ አንድ ላይ መቅረብ ያለብን አይደል? ታዲያ እንዴት ነው እንደዚህ የምታደርጊው? ይሄ ደግሞ እኔ ብቻዬን የሰራሁት ስራ ነው። ብቻዬን ሂጄ እኔ ሌላውና ምን እንደሰራሽ በጣም እየደነቀኝ ነው። በዚህ ልክ 2 ወር ሙሉ ምሳሌ ያሰጥሽ ቀኖና ጭላሽ በቅጣት እኮ ነው አልጋ ላይ ይተሽ ምናምን ነገር ብታይ ምናምን እኔማ ይገባኛል። ከዚህም በላይ እስከዛሬ ሁሌም የምሰራው ስራ በየቀኑ እንደዚህ ስለሆነ እግዚአብሔር በዚህ ቢያንስ እንትን ቢልን እውነት ነው እንዴ ሰው አንተም ቢሆን ሁሉም ሰው ቢሆን እኮ ያው የሚመስል ስህተት ይሰራል፣ ያጠፋል። እግዚአብሔር ይቅር ስለሚለን ነው እንጂ አይደለ? ግን እኔ አሁን ይሄን ያህል እንደዚህ እንትን ያንጨረጨራል ብዬ አይደለም እኮ የተናገርኩት። በነገራችን ላይ አሁን ምንም ማሰብ አልፈልግም። ለምን ይሄ ከእግዚአብሔር ጋር የተነካካ ከንስሐ ጋር በቃ በአጠቃላይ ስራ የተረካካ ነገር ነው። ግን ቢሆን ግን ማለት አላውቅም ዳግመኛ እንደ ነገር እንዳትሰሪ በተቻለሽ አቅም እንደዚህ እንዳታደርጊ፣ በቃ ጭራሽ እንደዚህ እንዳታደርጊ። ደግሞ የምስራች ምናምን ነገር መጥቶ ለማሾፍ ነው። የምንሹፈት ነው እና የምስራች ማለት ይሄ ሽሙጥ ታውቂያለሽ? ይሄ ሾርኒ የሚባል ነገር ታውቂያለሽ? ያ ሾርኒ ነገር አራፊ እና የት ነው የምትሄድ እንዴ? አንተ ልጅ ወሬ ሲወራ ተነስታ
ተነስተህ የምትሄደው ነገር እስኪ ጨርሻለሁ። ምን እንድትተኛ የቀሰቀሽኝ ለዚህ ነበር? ተመልሰህ ትተኛ ነው። ምን አደርጋለሁ? ሰዓት ሄዷል እኮ እነሳለሁ። ፈለኩ ሰዓት ና ሌላ ያለኝ ልንገርህ ና። አያገባኝም። በቃ ተይው። የምርህ አለ አንተ ራሱ ንገሪው ብሎ የነገረኝ ነገር አለ። ቶማስ ወይ ና እንዴ እንደዚህ ላወራ አይገባኝም እኮ በእንደዚህ አይነት ጉዳይ እኮ አይደለም። እኔ በማወራ ሰዓት እንደዚህ ትሆናለህ ብዬ አይደለም። እኔ ነገር ነው ሊሆን ይችላል፣ ግን ቢያንስ ማርያም የምር ስም ይጋርምጪ የምትደግፈኝ መደገፍ እኔ አልደግፍም። በእንደዚህ ነገር ጭራሽ ማልደግፍሽ እንዴ አብሮ ከባል ጋር አብሮ ይኬዳል ቄስ ጋር እንጂ ብቻ ተሄዱ። ለዛውም 2 ወር ሙሉ ንስሐ ቀኖና የሚሰጥሽ ለምንድን ነው? 2 ወር ሙሉ ምን አሳስበህ አንተ እንዴ? እኔ እኮ መናገር እኮ አሁን ሄጄ ደርሼ መጥቼ ምናምን እኮ ጸጥ ማለት ይችላል። እሺ ምንድን ነው ያሉኝ? እኔ እንደውም ግልጽ ነኝ። ምንድን ነው ለኔ ያሉኝ ነገር ነው? እሱን ሰምቼ ነው የመጣሁት። ምንድን ነው ለአንተም ያለው አለሽ? አይ በቃ ቢያንስ እሱ ያግዝሽ ነው ያሉኝ። ምንድን ነው ማግዝሽ? ምንነቱን አውቄ ነው ማግዝሽ። ያግዝሽ ማለት ምንድን ነው? እንትኑን አይደለም ቀኖናውን ሳይሆን ይሄ እንዴት ነው በቃ በመተባበሩ አሁን ለምሳሌ ጾም ላይ ናችሁ፣ ግን ጾም ከገባ በኋላ አልጋ ላይ ያላችሁን ጉዳይ በቃ መጠንቀቅ አለባችሁ። እኔ እንደዛ ስላሉኝ ያሳስቦኝ እንጂ በቃ እኔ ስፈልግ ሶፋ ላይ የሆነ ነገር ምናምን እያልኩኝ ጀመር ጾም አይደለም። ለምን ይደረጋል? ምን መተጋገዝ የሚባል ነገር እኮ የለም። እዛው እንትን ምንም ችግር የለብኝም እኮ ችግር የለውም። እሺ ይሁን እና ይሄንን እንድታውቅ ምናምን ስላሉኝ ከዛ በቃ መጥቼ ወደ አሁን ነገርኩት። ጾሙ ካለፈ በኋላ ወር ጾም ስታልፍ መናገር ይችላል። መናገሬን ከክፋት አይተው ከሆነሽ እኔ ግን እንግዲህ ይሁን ችግር የለም። ጥሩ ነገር እንዴ? በጣም ጥሩ በጣም ጥሩ። ምንም ማለት የሆነ ለመረዳት ቢያንስ ተይው፣ አትረጁም። ሁሉም በራሱ ላይ ተይው። ለምን እናወራለሁ? ችግር የለም። ምንድን ነው እኮ እንደዚህ አሁን አንተ በዚህ ችግር የለም። በቃ እሺ ተይው፣ በቃ ችግር የለም። አያስፈልግም ማውራት። አላወራም ከዚህ በኋላ ምንም ማለት ነው። በቃ ሳትቀሰቅሽኝ ጥለሽኝ እሺ አሁን ጨርሻለሁ። ወሬሽን የምስራችሽን ማለት ነው። አልጨረስኩም። በቃ ተረጋግተህ ቁጭ በል። ለምን ድጋሚ ከዚህ በኋላ ማለፍ ማያስደኝም፣ ግን እጄ ቁጭ በል ቢያንስ። እንዴት ሳሎንስ እዚህ መቀመጥ አልፈልግም። በጣም ነገሩ እዛም ቁጭ ብዬ ማብሰለስለ ምን እንደሰራሽ የማስበው እሱ ነው። ምን ሰርተሽ እንደሆነ 2 ወር ሙሉ ቀኖና የተሰጠሽ በጣም ማስበው በጣም ነው የገረመኝ። ማለት ምን ብሰራ ነው 2 ወር ሙሉ ቀኖና የሰጠኝ? በዚህ ልክ እንዴት ደንግጫለሁ። ሲሰጡኝ 2 ወር ሲሉኝ 2 ወር ሙሉ ምን ሆኖ ነው ማለት ብቻ ያው እንደዚህ አይባልም። እንደዚህ ነው ተብሎ አይነገርም። አሁን እንደዚህ አልኳችሁ እንደዚህ አሉ ምናምን ተብሎ አይነገርም። አንተ ስለሆንክ ነው የምነግር ሲሉኝ ደንግጫለሁ። አስፈላጊ አይደለም። እኔም ክፍት አስወርኛለሽ ትንሽ ለቆይታለሽ። አይ ገርሞኝ እኮ ነው አሁን እኔ እንዴት እንዴ ምናምን በቃ አታወሪ። በቃ ጨርሰሻል እኮ አይደለ? ሀሳብሽን የፈለግሽውን ነገር ጨርሰሻል። በቃ በቂ ነው። ጀመር ከዚህ በኋላ እሺ አሁን ጨርሰሻል። ለእኔ አሁን ምናምን ብለሽ አሁን ሌላ ወሬ ጀመርሻል። ለአንተ ምን አሉ ነው ያልሽው እኮ? ለአንተማ በቃ የተባለው ና ቆይ እንዳትሄድ ቁጭ ነው እንዴ ቁጭ ነው። በድንግል ማርያም እጂ ስራ የምንሰራው ማለት እንድስራበት ገብቼ ቁጭ በል። ቆይ ምንድን ነው? እሺ ቁጭ በል። ተናገርሽ ጨርሰሻል አይደል? ነገርሽ ተናገርሻል አይደል? ቀልኝ እያወራሁ ለተስተምት ምንድን ነው? በቃ ነው ጨርሰሻል። ናላሳይሽ ነው ወሬን ጨርሻለሁ። ናላሳይ ማርያምን ናላሳይ ወሬን ጨርሻለሁ። እናንተ በጣም ተናዷል ማለት በእንደዚህ አይነት ነገር እንዴት ፕራንክ ትሰራለሽ? እንዴ አይነት ነገር የለም። በቃ እሱ የመሰለው ይሄ እንዴት ነው ስለ አባቶች ነው ይሁን ሌላ ነገር እያስወሩት ነው የመሰለውና በጣም ተናዷል። እንኳን አሁን ሊመጣ የሚነሳ ራሱ አይመስለኝም። ዛሬ ነው እረፍት ነውና የሚወጣ አይመስለኝም። በቃ ትንሽ አናደናል። ለማንኛውም ቻው፣ ደህና ሁኑ።